ሄሎ ዶክተር እንዴት ነህ? ሰላም ነው እንዴት ነህ ዶክተር? ስለ ኤፍሬም ሰምተሃል? ሰምቻለሁ በደንብ ሰማሁ። ነፃ ዲነር የለም ማለት ፈረንጆች እንደዛ ይላሉና ነፃ ሰርቪስ የለም። በደንብ አስጨብጣለሁ የመጣህበትን ምክንያት። ኤፍሬምን መቼም አንድ ብር ነው የጠየቅኳችሁና ኤፍሬምን ሰፖርት ታደርጋለህ? እሺ እናደርጋለን። የስ ፍቅርን ፎሎ አድርጋት፣ ፍቅር ፎሎ አድርጊ፣ ኮንትሪቢዩት አድርጊ አቅምን ያክል። ምንም ትንሽ የሚባል ነገር የለም። ታንኪዩ በጣም ከብደቴ በፊት በጣም የሚገርመው ስኳር ነው ያለብኝ 49 አልፎ አያውቅም በሚገርመው ሁኔታ ማለት ነው። አሁን አንተን አጋጣሚ እንዲሁ በፊት እንትን ዩቲዩብ ላይ አይህና ያው ብዙ እንትኖች ደግሞ የተዛገቡ ኢንፎርሜሽን አገኝ ስለነበረ የተሳካ አይሆንም ብዬ አጋጣሚ ነው የከፈትኩኝ ያንተን ማለት ነው። ከዛ ስከፍት የሚገርም የሰው ምስክርነት እየሰማው በቃ ደነቀኝ። ያላረኩት ጥረት የለም። አትክልት በልቼ ለማሻሻል እንጀራ አሁን ትልቁ ችግር እንጀራ እንደሆነ ስትናገር ገረመኝ። በቃ እንጀራ በአትክልት ያላደረኩት መድኃኒት ከመውሰዴ በፊት አልነበረም። አሁን ይሄንን ካየው በኋላ አመጋገቤን አስተካከልኩኝ። የሚገርም አንድ ወር ከ15 ቀን ነው አሁን መድኃኒቱን አንድ ወር ከ15 ቀን ትቻለሁ። አሁን መድኃኒት እየወሰድኩኝ ወደ 260 ከዚህ ወርዶ አቅም አልወርድ ብሎኝ ማለት ነው። ያው እኔ በጣም ስራ የቴክኒክ ሰው ነኝ። በጣም እራውራታለሁ በኪሎ ሜትር በጣም መንገድ ነው የሚሄደው ብዙ መንገድ ማለት ነው። እና አሁን በእንደዛ አይነት አመጋገቤን አስተካከልኩና አሁን ቼክ አደረኩ መድኃኒቱን አቁሜ ማለት ነው። ለአንድ ወር አከል ቼክ ሳደርግ ስንት ይሆን 169 198 በዚህ ማለት ነው። አብዛኛው 169 ምናምን በቃ ኮንስታንት የመሆን እድል አለ። ሰውነቴ ራሱ ወርዶ ነበር ኪሎ 49 ነበር። አሁን ኪሎዬንም ስመዘን ወደ 51 መጣ። ሰውነቴም ጡንቻዬም ተስተካክሎ በጣም በፊት ነበረኝ እሱ ሁሉ ጠፍቶ በቃ ሰውነቴ ቀነሰ። አሁን ይሄን አመጋገብ ሳስተካክል ሰውነቴ ጡንቻዬ ምናምን መጥቶ በጣም በቃ በሚገርም ሁኔታ ባለቤቴን ራሱ እስኪገርማት ድረስ ማለት ነው። አሁን ዛሬ አጋጣሚ በምን ላግኝ እያልኩ ዛሬ እረፍት ነበርኩኝ። አጋጣሚ የኔ ስራ ትንሽ እረፍት እንትን ስለማላገኝ ዛሬ በቃ አጋጣሚ ጠብቄ ሳገኝ በጣም ደስ ብሎኝ ነው። አሁን ዛሬ ወጥ ገብቼ ሳወራ ማለት ነው። እና ይዝና ጆይን ለምን አላረክም? ጆይን አደርጋለሁ። yes ጆይን አርካ አንተ ቢዚ ሆንክበትን ስራ እኛ ደግሞ አንተን እንሰራለን። ማጋነን አይደለም። ኦኬ ዛሬ ምን በላ? ዛሬ ጠዋት ቁርስ ብሮኮሊ እና እንቁላል ምስር የተቀቀለ ድፍን ምስር። ስንት እንቁላል? 4 እንቁላል። ምስርም ከ200 ግራም አካባቢ ይሆናል። ከዛ ብሮኮሊ። ስኳር ስንት ነበር ዛሬ? ዛሬ ቼክ አላደረኩም አጋጣሚ። ትላንት ስንት ነበር? ከ4 ቀን በፊት ነው 169 ነበር። ያ ከፍ ያለ ነው አይደል? ምክንያቱም ከጀመረ ወር አልፈዋል። 2 ወር ከ15 ቀኑ ነው። ያ ወር ከ15 160 ቤት ከፍ ያለ ነው። እሺ ከፍ ያለ ነው። ከፍ ያለ ነው። ምክንያቱም ራይት ዌይ ስታደርግ እንደዚህ ተሻሽሏል። አንተን የነገርከን 300 ቤት የነበረ ስኳር 160 ለአንተ የተአምር ያክል ነው። በጣም ለውጥ አለው። ግን ከእኔ አንፃር ስንት ዓመት ነው ከስኳር ጋር የኖርከው? ወደ 9 እንደዛ አካባቢ ሆነው 9 ዓመት። ምን እየወሰድክ ነበር? ሜትፎርሚን ነበር። ወደ 850 የሚገርም እየጠላሁት ሳለ 850 ነው የሚያውቅ
850 እኮ ይሄን ነው። አዎ የበሬ መድኃኒት ማለት ነው። እንግዲህ ያው ምንም ማድረግ አንችልም። ያው እንግዲህ ለምን ካምፓኒው የራሱ ምክንያት ይኖረዋል። ማሳነስ አልቻለም እንግዲህ ሳይዙን እሱን መቀየር አንችልም። መቀየር የምንችለው የሰዎችን እሳቤ ቀይረን ኦኬ ስኳሩን ኖርማል ካደረግን ስኳሩ ሜትፎርሚን የማይፈልግበት ደረጃ ላይ እንዲመጣ ማድረግ ከቻለን ሜትፎርሚን ወዳጃችን ሆኖ አይቀጥልም። ሶ ምሳ ምንድን ነው የበላኸው? ምሳውን እየነገርከኝ ነው ያቋረጥኩት። እውነት ነው። ምሳ ምንድን ነው የበላኸው? ምሳ አሳና አይብ ጎመን። ዋው! አሳ እና አይብ ጎመን። አሳው በቂ ነበር? አሳው በቂ ነበር? አሳው በቂ ነበር? አሳው በቂ ነበር። 200 ግራም እንደዛ ከዛ ይበልጣል። አይቡስ? አይብም እንደዛው ከ200 ይበልጣል። ቅቤ ዘይት አልጨመርክበትም? አላበዛህበትም? አልጨምር ትንሽ በሃይላንድ ክዳን ነው ማስደርገው። ባለቤት ራሱ አውቃ ሃይላንድ ክዳን በሱ ተሰፍረ ነው። ከዛ በላይ አላድርግ። yes ቀንስ፣ እሱም ብዙ ነው። anyway አይደል? እራትም እንደዛ ነው የምትበላው? እራትም እንደዚሁ ነው የምበላ። yes so ፊዚካል ለውጥህን ንገረን። ብዙ አልተለወጥክም ታዲያ? ኢነርጂ፣ እንቅልፍ፣ ፊዚካል ለውጥህ የሚገርም ነው። አሁን እሱ ነው ፊዚካሊ ጨምሮ ሰውነቴን ራሴ ሁልጊዜ ጡንቻዬን አያለሁ። በቃ እንደ አዲስ ሰው ስታይ እንዴት ነው በፊት አይተው ጨምሮ ምናምን እንደዛ ስታየው ልክ የዛ አይነት ፊዚካሊ ለውጥ እንደገና ደግሞ ራሱ ወዘና ፊት ምንድነው ተለወጥክ ራሱ እስከማለት ባለቤቴ ያን ለውጥ አይቻልም። yes አልኩ እኮ አንዳንዴ ያ ጓደኞች እኮ አንዳንዴ ሊያበሽኩ የበፊቱን ፎቶ ይልኩላል። የበፊት ፎቶ እንደዚህ ማክለው ይልኩልኝ። አያው አንዳንዴ ሌላ ሰው ነው የሚመስለው። የምሬን እኮ ነው። ፎቶ ብቻ ሳይሆን ህይወቴን እንኳን ወደ ኋላ ሳስብ ሌላ ሰው ነው። ሌላ የሆነ ነገር በቃ እና የኔ እንኳን ሁሉ አይመስለኝም። እንደሱ ነው እንደው አይቼዋለሁ። አሜዚንግ እውነት ለመናገር ያንተ 95% ፐርፌክት ነው ያለው። የምግቡን ፓርት ነው የነገርኩህ ያለሁት 95%። ምክንያቱም ብዙ ጊዜ ላይቭ ላይ ሳናግር ምን በላ ብዬ በትክክል የሚበላውን ሰው አላገኘም። የምሬን ነው የምነግርህ። ጓደኛዬ እኮ ቅድም ሳውራ ነበር 3 ዓመት እንኳን ያወራን ፕራክቲስ በትክክል አድርጓል ብዬ ማስበው ጓደኛዬ በትክክል እያደረጋል ነበር። ያንተ ያተለኝም ቆንጆ ነው። ዋና ምግብን እየበላህበት ያለው መንገድ መጠኑ ምንም ጥያቄ የለውም። ቀጥል። እጎን ያለው ቬጂቴብሉንም እንዳልኩ ቀጥል። ምግብ ላይ የሚጨመረውንም ዘይት በስፕሬ ብዙ ጊዜ ለመቆጣጠር በስፕሬ መጨመሩ የተሻለ ነው። ያን አድርግ። እነ ምስር ግን ይቆዩ አሁን ለጊዜው እነ ባቄላ ምናምን ደረጃ አልደረስክም። እነሱ አይነክ ነገር የስጋ ጾም አይደለው ነክ ነገር ዶሮ ከሆነ ቆዳ የተነሳለት ነክ ነገር ከአትክልት ጋር ብቻ ይሄን አድርግ። ኤክሰርሳይዝ ዋይዝ 10000 እርምጃ ቀለብናት። ኦኬ 10000 እርምጃ ኦኬ። አንተ ባለፉት 9-10 ዓመታት እኮ ከ10000 በላይ እኮ ሜትፎርሚን ነው የወሰድከው። አሁን እኮ ውጣና ይርገ ስማ ሰፈሩን አዳዲስ ሰፈር ላይ ስንት ሰው ያየው እኮ ውጣ እያልኩ ነው ያለው። ይሄን ማታደርግ ከሆነ ሜትፎርሚን እግርህ እንዳይቆረጥ ከማድረግ አይታደግም ነው ያልኩ ያለው። አይታደግም እውነት ነው። ያልተጠቀምከው እግር ምን ያርግ ይቀመጣል። ጊዜ በኋላ በቀጥሎ እኮ ይሄዳል። ጥሎ ነው የሚሄደው። ኦኬ መንገዱ የነበርክበት መንገድ ነውና 10000 ሜትፎርሚን ዋጥ ያላቃተ ልጅ 10000 እርምጃ መሄድ ምን ያቅታል? 10000 እርምጃ በየቀኑ አድርግ። ከዛው እጪ ፐርሰናል ትሬነር መቅጠር ካለብህ ቅጠርና በጡንቻ ላይ ግዜን በለው ቀስ ያልክ ጡንቻን ቢልድ እንደምታደርግ
ያስተምርሃል እንዴት ካርዲዮ እንደምትሰራ ማሽን ላይ እንዴት ቀስ እያልክ ፍጥነትን እየጨመርክ አመት በኋላ በጣም ፈጣን ትሆናለህ በማሽን ላይ ሜዳም ላይ ይሄን ኮምባይን አድርግ መድኃኒቱን እየወሰድክ ነው እንዲያውንም እየወሰድክ ነው አትይቻለሁ አንድ ወር ሆኖኝ እኮ መድኃኒቱን ትቼ ነው እኮ ይሄንን እንደዚህ የሆነው አንድ ወር ከ15 ቀን ሆነ ዋው በል እንግዲህ አሁን እሱን አልፎ አሁን አይሆንም አይደል ግሪክ በቃ እሱንና ግሪክንስ ለውዝም ፕሮቲን ከፍተኛ ነው ምናልባት ፋቲ ነው መሰለኝ ለውዝም ፕሮቲን እንዳለ ያውቃል ይስመለስ ኮኮራስ አንተ መታስ በሬ ሆይ ምንድነው ይባላል በሬ ሆይ ሳሩን አይተህ ነው ገደሉ ሳታ ለውዝ ፕሮቲን አለው ያ ፕሮቲን ከላይ ታሸገረ ነው ከፍተኛ ፋት እንጀራ ፋይበር አለው ከፍተኛ ካርቦሃይድሬት ቶሎ መልስ እንደዛ ሲሉ ሙዝ እንኳን ፋይበር አለው ሙዝ ፋይበር አለው ከፍተኛ ስኳር ምን ከበደ ታዲያ ያፍታል ለውዝ ግባና አንብባው ካሎሪ 100 ግራም እኮ አንድ ፉኝ መታከል ለውዝ ውስጥ ነውና ስንት ካሎሪ አለው ብለህ ጠይቅ ትደነግጣለህ ባንተ ቤት ከለውዝና ከድንች መጥፎ እኮ የሚመስል ድንች ነው የሚመስል ግባና ቼክ አድርግ ለውዝ በ100 ግራም ውስጥ 100 ግራም ቀላል ናት 100 ግራም ለውዝ ስንት ካሎሪ አለው 100 ግራም ድንች ስንት ካሎሪ አለው ጭንቅላትን ነው የምትይዘው ትልቁ ቦምብ ያለው ለውዝ ውስጥ ነው ያለው ለውዝ ውስጥ ነው አንተ አሁን ስኳር ከፍ የሚያደርገው ይኸውልህ ካርቦሃይድሬት ነው የሚመስል አይደለም ፋት ስኳር ቀጥታ ስኳሩ ነው ከፍ የሚያደርገው ፋቱ ግን መጀመሪያ ነው ዲያቤቲክ ሆንኮ ፋቲ ሆነ ነው ገብቷል በአቅም ልክ በዛች በትንሽ ባለች ኪሎ ላይ ሙልት ብላ ነው ያንተ ሴሎች ያቺ በለጠጣ አድርጎ ይሄ ብርጭቆ የፋት ብርጭቆን ትሞላለች ከሞላች ስኳር ይፈሳል ምን ማለት ነው ስኳር ከፍ ይላል እርጎንም ኖርማል እርጎ አታርጋር ፋት ስላለው ነው ይሄንን ፋት ስለሚሞላ ፋትን ስኳር ከፍ ያደርጋል ካርቦሃይድሬትም ስኳር ከፍ ያደርጋል ለዚህ ነው ፋት ቀንሱ ካርቦሃይድሬት ቀንሱ እያልኩ ምጮህ yes ቤት እንትን ማድረግ ይቻላል ፈልቷውን ቅባቱን አውጥቶ ማርጋት ይቻላል አንስ ምኑን ወተቱን አፍልቶ ቅባቱን ከላዩ ላይ ማውጣት አይቻልም የምን ወተት የላም ወተት ማለት ነው ለማላንተ ነው አፍልቶ ቅባቱ ይወጣለታል አንድ ሁለት ላክቶስ ስኳር አለ አንተ ፋታ ነህ ኦኬ ሃይ ፋት ሲደመር ሃይ ካርቦሃይድሬት ኦኬ በዚህ አፍተር ኦል ባንተ እድሜ ማንኛውም 5 ዓመት ያለፈው ሰው ሁለት ለመናገር ምን ያደርግለታል ወተት ላክቶስ ኢንቶለራንስ በጣም ተጠና እዚህ ወተትን የፈጠረው ለማን ነው ለጨቅላ ነው ኦኬ ለጨቅላ ቶሎ ፋፍቶ ቶሎ በእግሩ ቆሞ ራሱን እንዲችል ለዚያ ደግሞ ቶሎ የሚያፋፋ ነገር ያስፈልጋልና ወተት ውስጥ ምን አስቀመጠ ከፍተኛ ፋት አስቀመጠ ሲደመር ከፍተኛ ካርቦሃይድሬት ወተት ካርቦሃይድሬት አለው ነው ያልኩ ያለሁት ወተት ስኳር አለው ነው ያልኩ ያለበት ተፈጥሮ ስለዚህ አንዴ እድገቱን የጨረሰ ሰው ለመናገር ከወተት ምን አሁን እኮ ወተት ስል ካልሲየም ብለህ እኮ ነው ወተትን ይጠጣ ያለው ባንተ ቤት ካልሲየም ትንጥዬ ነገር ከየትኛውም ቅድም ካልኩ ኳሊቲ ፕሮቲኖች የምታገኘው ካልሲየም እሷን ስታሳድድ ምን እየበላ ነው ይጠጣል ያ ሁሉ ስኳርና ያ ሁሉ ፋት በቃ አመሰግናለሁ ዶክተር yes ፍቅር ይሄ ልጅ ፎሎ አርጊው ቃል ገብቷል ፍሬምን ያግዘዋል ኢትዮጵያ አድሚት ኢትዮጵያ አናስትልኝ ዶክተር አብሮስትልኝ እንዴት ነሽ ኢትዮጵያ ስለመጣሽ ደስ ብሎናል የፍሬምን ኬስ ሰምተሻል አዎ ሰምቻለሁኝ ይጠይቃል ታዲያ ምንም እናንተ
ማንንም የሚጨክን በማንም ላይ የሚጨክን አንጀት የላችሁም። ኤፍሬም 27 ዓመቱ ነው። ዳያሊሲስ እንግዲህ ከባድ ነገር ነው። ሜቢ በደንብ ባታውቂ ትችያለሽ። በሳምንት 2 ቀን 3 ቀን ለ4 ሰዓት ሆስፒታል ተኝቶ ደሞ እየተቀዳ ምን ይላል። በዚህ መሀል ይታመማል። ሁልጊዜ አይሲዩ እየገባ ነው የሚወጣውና በነፍስ ነው ሁልጊዜ የሚመለሰው። ይሄ ዳያሊሲስ ይሄ ልጅ ለቀሪ ህይወቱ እንደዚህ እያደረገ መቀጠል ስለማይችል ወንድሙ እንግዲህ አለ። ወንድሙ ፈቃደኛ ነው። እንግዲህ ሁለቱም ህንድ ሀገር ሄደው ወንድሙ ኩላሊት ሊሰጠው ነውና ለዛ ደግሞ ፋይናንሻል ሰፖርት ስለሚያስፈልግ እየተሯሯጥን ነው። እንግዲህ አንቺም በአቅምሽ ልክ አንድ ምንም ችግር የለም። የበኩሌን አደርጋለሁ። ዶክተር 10 ደቂቃ ተሰጥቶሻል። ስላንቺና ስላገኘሁህ በጣም ደስ ብሎኛል። በክብደት ውፍረት የመጣው ከመውለድ በኋላ ነው። ስንት ዓመትሽ ነው? አሁን ኦልሞስት ወደ 48 ዓመት ነው። 2 ልጆች አሉኝ። ዋው የኛ ጎረቤት ነሽ። እኛ አንድ ሰፈር ነን። የኔ ሰፈር ያላችሁ ሰዎች አታስቡ እሺ። አለቃችሁ ኦኬ። ኔቨር ሌት ዩ ዳውን። እጃችሁን ይዤ እንግዲህ ቀሪውን ዘመን ታያዘን ነው። አሁን ኦልሞስት ወደ 76 ገብቻለሁ ከ94። ጎበዝ። በስንት ጊዜ? የሚገርምህ ከወለድኩ በኋላ እንደዚህ ኦልሞስት ከ6 ወር በኋላ ስፖርት ጀምራለሁ። ብዙ አይነት ዳይት ሞክሬ ነበረ። በቃ ይሄ ጥሩ ነው ሲባል ያልሞከርኩት ዳይት ያልሞከርኩት ነገር የለም። ግን መጨረሻ ላይ ግን ያንተን መንገድ ተከትዬ በቃ ምን ብዬ ልንገር እንደገና ህፃን ልጅ በለኝ በቃ እንደ እንትን ወደ ኋላ የተመለስኩት። እና ስፖርት ሰራለው። ምግቤን በደንብ ነው ያስተካከልኩት። አሁን ጥያቄ ምንድነው መሰለ ፍሩቶች ፍሩት ምን መብላት እንዳለብኝ እንድትመክረኝ ፈልጋለሁ። ሽምብራ እሺ ሽምብራ ሜትን ማይደን ፍሩትን ሜትን ማይደን ቆይ ግድ የለሽ ይሄው እኔ እየበላሁ እኮ ነው። የኔ የዳቦሊክ ሻምፒዮንስ አለን። በጣም በቃ ዲሲፕሊን እንዲሆኑ ባንቺ እድሜ ያሉ ሴቶች አገር ውስጥ አገር ውጭ ያሉንና ማህበር እየፈጠርን ነው አሁን። ኦኬ በጣም በጤናው የማይቀልድን ሰው ዝም ብለን አለቀውምና ማህበር እየፈጠርን ነው። እዛ ላይ መበላቸው ምግቦች ያሉና ፍራፍሬ እበላለሁ። ያው ድንች ሁሉ እየበላሁ ነው። ያው ብዙ ጊዜ ስለፖስት ያውቃሉ። ኦኬ ኬንያ ነበርኩ ሰሞኑን። እንግዲህ ሰሞኑን ኬንያ ልላችሁ ስላለውና ኬንያ ትናንሽ እንደዚህ ኡበር እንደ ታክሲዎች እና ራይድ እንደሚባሉ ፒክ ያደርጉሽና ከኋላ ተቀምጠሽ በቃ ከተማውን ያዞሩሻል። ስንት ዓመት ነው አልኩት? 29 አለኝ። ወፍራም ነው በጣም። እኔ ስንት ዓመት ይሆናል እድሜ አልኩት? ላይክ 35 አለኝ። ኦ ዩ አር ራይት 36 ዓመት ነው አልኩት። ቤት እንዴት ሞቅ እንዳለኝ አይ ገምታል። 36 ዓመት ነው አልኩት። yes ገብቶሻል? መምሰል በጤና ላይ ያወራ ያለሁት መምሰል መሆን ነው። ኦኬ ነው ያንግ የመሰለሽ ሰው ከውስጡ ጤነኛ ነው። ከውስጡ ቃም ሂስ ኦኬ